አታስፈራሪ። ምንም አታመጭም። የምን ሚስጥር ነው ደግሞ? ለምንድን ነው የማባረራት? ይህን ያህል ምን ቢሆን ነው? እድሜ ልክሽን የሰው ነገር እንደፈለግሽ። ዝም በይ ጥገኛ። የሰው ነገር? ስለ ዳግም ነው የሚያወሩት? የሚያሳዝነው እንደዚህ ሆነሽ ራሱ ደስተኛ አይደለሽም። በሰው ደስታ ስለምቀኝ ደስታ ራሱ ካንቺ ርቋል። አፍሽን ዝጊ ሄለን። እኔ ምቀኛ አይደለሁም። ከምቀኛ ምቀኛ ነሽ። ለምታፈቅሪው ሰው እንኳን ባትመለሽ አውሬ ሰው ነሽ። ዳግም የገነት ልጅ እንደሆነ እያወቅሽ ቆይ እናትና ልጅ እንዴት ትለያያለሽ? ዳግም የገነት ልጅ? አዎ አደረኩኝ። ቆይ ምን አገባሽ? እሱ ለኔ ስሜት ምንም ሳይጨነቅ ሄዶ የእሱን ህይወት ገና ሲኦል ነው ማደርግበት። ያቺ ለማኝ ብሌንም ብትሆን አብራቸው መጥፋት ነበረባት። ለዛ ነው ስሟን ያጠፋሁት። አየሽ አንቺ አውሬ ነሽ። ሰላም ይሄንን ስራሽን ብታውቅ አንድ ቀን አታስቀምጥሽም ነበር። ገነት የዳግም እናት ናት? ማን? መቼ መጣሽ? ዳግም የገነት ልጅ ነው? ንገሪኝ እያልኩሽ ነው። ይህን እያወቅሽ ነው ዝም ያልሽኝ? እንዴት ጨካኝ ብትሆኚ ነው? ኧረ እኔ አልደበኩሽም። እኔ ራሱ እኮ ዛሬ ገና ነው ያወቅኩት። ዝም በይ ዝም በይ። ስትጨቃጭቁ ሁሉ ነገር እየሰማሁ ነበር። ሁሉንም ነገር? አዎ ሁሉንም ነገር። ቃል ምን አይነት ልጅ ነሽ? ልጄ ስለሆንሽ በጣም አፍሬብሻለሁ። እኔማ ልጅሽ እንዳልሆን ካወቅሽ መስሎኝ ነበረ። በጣም ነው ያፈርኩብሽ። ለዛ ነው ብሌንን ሌባ ስትያት የነበረው። ንጹህ ልጅን ያዋረድሽው። ደግሞ የእሱ አልበቃ ብሎሽ እናትና ልጅን በጣም ታሳፍሪያለሽ። የእናትና ልጅ መነጣጠል እንዴት ከባድ እንደሆነ ታውቂዋለሽ አይደለ? እንዴት ታዲያ እነሱን አይጨከንሽ? ማም እንደሱ አይደለም እናቴ። ቆይ ሁሉንም ነገር ላስረዳሽ። ሁሉንም ነገር እኮ ነው የሰማሁት። ምኑን ነው የምታስረጅኝ? ከእናት ጋር ተለያይቶ መኖር እንዴት ከባድ እንደሆነ አንቺ አታውቂውም? እና ሌላ ሰውን እንዴት ታሰቃያለሽ? ቃል የእውነት ልጅ ያልመስል እያልሽኝ ነው? ማም እረፊ፣ እንደሱ አትበይ። የምር ልጄ ነሽ ግን? በእርግጥ አስተዳደግሽ ሊሆን ይችላል፣ ግን ቀን በቀን ክፋትሽን እየተረዳሁት ነው። የኔ ልጅ ሆነሽ እንዴት እንደዚህ ሆንሽ? የቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ዳጊ እንግዲህ ባይሉን እገላለሁ እናቴን ጫፏን ትነካና በማለት እየዛተባት ነበር ማለት ነው። ምንም ልታመጡ አትችልም፣ ምን ታረጋኛለህ ብሎ ሽጉጡን ያሳየዋል ማለት ነው። እና ሽጉጡ ሳሳዩ ዳኒ ይደነግጣል። ባይሉ ከመጀመሪያም ተዘጋጅቶ ነበር ሲሄድ የነበረው። እናቴን ጫፏን ትነክና እገላለሁ፣ ምንም ልታረገኝ አትችልም፣ ወሬ ብቻ ብሎ የማውን ቃል እየነገረው ነበር። እና ዳጊ ቆይ ከኔ ምንድነው የምትፈልገው? ለምን አትሆኝም? በማለት እየለመነው በንዴት ጥፎ ነበር። ግን ራሱ ለመቆጣጠር በመክሩም ምንም ነገር ልታረግ አትችልም፣ ምንም አታመጣ እያለ እየሳተበት ነበር ማለት ነው። እና ባይሉ ጭራሹም ዳኒ ላይ እየሳቀ ሲሆን እጅግ በጣም እናድዳል። እናም ስሜታም ይሆናል። በእርግጥ ባይሉ እያደረገ ያለ እሱን ለመንካትና እሱን ለማናደድ ነበር። እና ዳጊ ራሱ መቆጣጠር አቅቶ ባይሉ በቢላው ይወገዋል ማለት ነው። በዛ ተነሳ ብሌንና ገኒ እየሮጡ ሲደርሱ ባይሉ እየደማ ነበር። አንተ ማትረባ ለዚህ ስራ አስከፍልሃለሁ፣ ጠብቅኝ፣ እንዴት እኔን ትወጋኛለህ? የእጅን ነው የምሰጥህ እያለ እየዛተበት ነበር። እና ዳጊ ጋምቶ ቁጭ ብሎ እያለቀሰ ነበር። ላደረኩ ነገር አስከፍልሃለሁ፣ መቼም አልተውም፣ ጠብቀኝ እያሉ ነበር። ዳጊ አርፎ ቁጭ ብሎ ነበር። ነገር ግን አሁንም ቢሆን የማውን ነገር እየነገረውና እያሰቃየው ነበር። በዛ ተነሳ በጣም እናደደና ተነስቶ ከመሬት ላይ ይወጋል ማለት ነው። እና ባይሉ ሲወጋው ለዚህ ስራ አስከፍልሃለሁ ዳጊ፣ ላደረኩ ነገር እያንዳንዱ ዋጋ ትከፍላለህ፣ ጠብቆ እያለ እየዛተበት ነበር። ምንም ነገር ልታረገኝ አትችልም፣ ጠብቀኝ፣ እያንዳንዱ ነገር አስከፍላለሁ፣ አንተ ማትረባ እንዴት ብትደፍር ነው እኔንም ትወጋኝ እያለ ሲጮህበት ነበር። እናትም ሆነ አንተን ሁለታችሁን
የእጃችሁን ነው የሚሰጣችሁ፣ ጠብቁኝ። ሰማኛለህ? እናቴን ጫፏን ትነካትና በኃይሉ እመነኝ እገልሃለሁ እናቴን ጫፏን እንድትነካ አልፈቅድልህም። ሰማኛለህ? ከእናቴ ሆነ ከቤተሰቦቼ በእናቴ ከመጡብኝ መቼም አልመለስም። አንተን ከመግደል ወደ ኋላ አለም። ስለዚህ ድጋሚ የእናቴ ስም እንዳታነሳው እያለ ነበር። ብሌን እየሮጠች መጣነ። ዳጊ ምንድን ያደረግኩ? እንዴት እንደዚህ አውሬ ትሆናለህ? ሰው ለመግደል እንዴት እንደዚህ ለዚህ ገፍትረኝ የሮጥኮ ብላ ጫዎችበት እና ብሌን አንቺ ማታውቂው ብዙ ነገሮች አለ፣ እሱ ነው የገፋፋኝ፣ እባክህ ዳጊ እንደዛ አትሁን ብላ በኃይሉ ወደ ሐኪም ቤት ይዛ እየሄደች ነበር። በኃይሉ ለብሌን ራሱ ብዙ ነገር እያሰቃያት ከእናቷ አለያየት ብዙ ነገር እያደረጋት ነበር ማለት ነው። እና ሄለን እዚህ ደብሮኛል ወደ ድሮ ሰፈር ልመለስ ነው ብላ ስትነግረው ቃል በራሷ ጊዜ ልትሄድ ወሰነች ማለት ነው ብላ በጣም ደስ አላት። ምን ነው በጣም ተደሰትሽ ትመስያለሽ፣ እኔ መሄዴ አይደለ እንዴ ስትላት፣ አይ እንደዛ አይደለም እኮ ያው እዚህ ስለደበረች ነው የምትጂ አይደለ እንዴ እያለቻት ከዛ በመሄዷ በጣም ደስተኛ ሆነች እና ውስጧ ደስ እንዳለ ወደ ነበር ያወቀችው። በጣም እንደተደሰትሽ እያየሁሽ ነው፣ በጣም ደስ ብሎሻል አይደለ እንዴ እያለቻት ነበር። እና ትሰሚኛለሽ እኔ በቀላሉ ከህይወትሽ ልታስወጪኝ አቺም አሁን 50 ሺህ ብር እንድትሰጪኝ ፈልጋለሁ። 50 ሺህ ብር ከየት ነው የማመጣው? የለኝም ስትላት በሰላም እንዳጋጣሚ ስትመጣ ምን እየተጨቃጨቁ ነው ብላ እያዳመጠቻቸው ነበር። በር ስር ሆና እያዳመጠቻቸው ነበረ የማወሩት እነሱ እያንዳንዱ ነገር ማለት ነው። እና እያወሩ ያሉ ነገር ግራ አጋባት። ምን እየተፈጠረ ነው? የምን ምስጢር ነው? ምንድነው የምታስፈራራበት? ምንድነው ከኔ የደበቁት? እያለች ሰላም ራስን እየጠየቀች ነበር። እና ሁሉ ነገር የማስጭኝ ሆነ ለሰላም ሁሉ ነገር እንደምትናገሪ እየነገረች ነበር። ዳጊ አንተ የኔ ልጅ አይደለም፣ እንዴት እንደዚህ ታደርጋለህ? ልጅ እንዴት ጨክነ ሰው ትወጋለህ? ብላ እናቴ ምን ማድረግ ነበረብኝ? ባንቺ እኮ ነው የመጣብኝ፣ ባንቺ እያስፈራራኝና ስንት ከኔና እኔና አንቺን አለያይቶናል፣ ብዙ ነገር አድርጎናል። አባቱም የገደለው እሱ እንደሆነ ጭምር ገኒ ታውቃለች ማለት ነው። የዳጊ አባት ባይኑ እንደገደለውም ታውቃለች። እና ያደረገች ነገር አለ እንዴ ንገረኝ እንጂ ብሎ ጠይቃት፣ አይ ምንም አላደረገኝም ስትሎ ይህን ለማናገር ፈልጋ አልቻለችም ማለት ነው። ብላው ወደ ቤት እንሂድ ልጄ ብላ ይዛ ወደ ቤት ትላለች። ዳጊ በጣም ተናዶ ነበር፣ በጣም ተበሳጭቶ ነበር። ምክንያቱም እየተፈጠረ ያለው ነገር እጅግ በጣም አበሳጭቶታል ማለት ነው። እና አሁን እየተፈጠረ ተፈጥሯል፣ ግን ሰው መጉዳት የለብም ልጄ እያለችው ነበር። እና ሄለን በጭራሽ እኔ አሁን 50 ሺህ ብር ከየቱም አምጥቼ አልከናች ተቀበያ እያለቻት የለኝም ትላታለች። እንግዲህ ሁሉ ነገር ለሰላም እንድናገር አታስገድጅኝ እያለች እንዳጋጣሚ ድንገት ሰላም ስመጣባቸው ስለምን ነበር ስታወሪ የነበረው? ዳግና ገኒ እናትና ልጅ ናቸው እና እንዴት አድርገሽ ነው ያለያየሻቸው? ምን አይነት ጨካኝ ነው እውነት አንቺ የልጅ ነሽ? እንዴት እንደዛ ማሚ ሁሉ ነገር ሰምቻለሁ ስትላት ልጇ እንዳልሆነችም እየሰማችው ማሚ ሁሉ ነገር ነው ሰማሽው ወይን እያለች በጣም ፈርታ ነበር። ልጇ እንዳልሆነች ያወቀች መስራት ማለት ነው። እና ቃል በጣም ትደነግጣለች። ማሚ እንደምታስብ አይደለም እሱ በስሜት ሲጫወት ነበር እና ምን ማድረግ ነበረብኝ? ብሌን ያለ ስሟ ስም ስተጫወትና ሌባ ስላልነበረች ብዙ ነገር ሲታረጋት ነበር። ግን አንቺ እውነቴን ልጅ ነሽ ቃል፣ ምን አይነት ክፉ ነሽ፣ ጨካኝ ነሽ፣ እንዴት እንደዚህ ታደርጋለሽ? ቆይ ምን ነበር ልትነግሪኝ የፈለግሽው? ምስጢሩን ከሰማሽ ከዚህ ቤት መንቅራ ነው የምታስወጣሽ። ሰላም ስትይ ሰምቻለሁ። ምንድነው ምስጢራችሁ? ንገሪኝ ብላ ጠየቀቻት። አትንተባተቢ፣ አሁን በፍጥነት ንገሪኝ አለቻት። አይ ምንም አይደለም ስትል ድንገት ብሌን ከሐኪም ቤት ትደውልና ባይሉ እንደተወጋ ጨምር ትነግራታለች። ከዛ ሰላም እየሮጠች ቀጥታ ወደ ሐኪም ቤት ተያይዞ ይሄዳሉ ማለት ነው። እና ምን ተፈጥሮ ነው ብላ ስትጨነቅ ነበር። ብሌን ገኒ እያደረግሽውን እንዴት ቃል አንቺ በጣም እያሳፈርሽ ነው። እውነት ልጄ በመሆንሽ አፍሬብሻለሁ። ቆይ ምን እያደረግሽ ነው እንደዚህ የምትሆኝ? ለምን ብላ ጠይቀቻት። ማሚ እንደምታስቢ እኮ አይደለም፣ እባክሽን ተረጂኝ፣ ቆይ ምን ረዳሽ እያለች ብሌን ጋር ደውላ ገኒ ደህና እንደሆነ ባይሉ እና ሐኪም ቤት እንደምትቆይ እነ ብለት እየደውያለሁ እየመጡ ነው ብላ ትነግራታለች። እና ልጄ ራስሽን ጠብቂ እያለቻት ነበር። እና ባይሉ ደህና ልጄ ድጋሚ እንደዛ ነገር እንደማታደርገው ቃል ግባልኝ፣ ምንም ብፈጠር በንግግር ነው መፍታት አለብን እንጂ ሰው መጉዳት እንደሌለበት ገኒ እየነገረች ነበር። እና
እናቴ ቆንጆ ምግብ ሰርቼ አብላሻለሁ ብሎ ሽንኩርት እየከተፈ ምግብ እየሰራለት አቅርቦለት ከገኒ ጋር ቆንጆን የሰራለች እጅ ይባረክ እያለች አብሮ መመገብ ጀመሩ ማለት ነው። እና ገኒም በጣም ደስ ብሏታል። ልጇ ጋር የመጀመሪያ ማለት ስትቆረስ ልጄ ብላ ሰርቶ ምግብ ሳበለ ለእናቷም በጣም ደስ ብሎት ነበር። እና ገኒም ደስተኛ ነበረች። እና ብሌንም ሐኪም ቤት እዛ ሆና በኃይሉን እየተንከባከበች ነበር። እና ሰላም ደግሞ ከነቃል ጋር አንድ ላይ ሆና እሷን ለማየት እየሄዱ ነበር። አዎ በእርግጥ ብዙ ነገር ነው ብሌን ጥሩና መልካም ልጅ ነኝ እያሉ ሰውር ነበር። አዎ ብሌን የአይኔ ብሌን ልጅ ነች እና አንድ ልጄ ከልጄ በላይም ልጅ እያለች ስታወራ ነበር። እና ዳጊ ደግሞ ብሌንን እባክሽ ይቅርታ አድርግልኝ፣ በቃ በተፈጠረው ነገር እስከ መቼ ተኮራርፈን እንችላለን እባክሽ ብሎ እየጠየቃት ነበር። ዳጊ እኔ አንተን አላቅም፣ እንዳንተነት ዳጊ የለም፣ እባክህ ወደ ራስህ ተመለስ፣ ሰውን በመውጋትና ሰውን በመጉዳት ምንም እኮ የምትጠቀመው ነገር የለም፣ ዳጊ እባክህን ወደ ራስህ ተመለስ እያለችው ነበር። እናም አኩርፋም ተናዳበትም ነበር። እናም ዳጊም እባክሽ እንደዛ አትሁኝ ቃል ቤለን እያላት ስለምናት ነበር። ቃል በር ላይ ሆና እያየቻቸው ነበር። ምነው ተጣላችሁ እንዴ? አይ በጭራሽ አልተጣላንም ዳጊ፣ የኔ ፍቅር እወዳለሁ፣ እሺ ግባ ብርድ እንዳይመታ እያለች ስታስመስል ነበር ብለን እና ዳጊም ግራ ገባው። ምክንያቱም እያስመሰለች ነበር፣ ነገር ግን አኩርፋው ነበር ዳጊ ማለት ነው። ቃልም ምነው ተጣላችሁ እንዴ? አልፈልግሽም ማለሽ አይደለ እያለች ስታወራ ነበር። አንቺ እንደምታስብ አይደለም ዳጊ፣ በጣም የምወደው ብቸኛው ባሌን ብላ ነገረች። በያውን ጨጓራሽ እንዳይላት ቀስ ብለሽ ብታናዳጂ እያለች ስታናዳት ነበር ማለት ነው። አይ እንደምታስቢ አይደለም ባክሽን ምናም እያለቻት እና እሷን ለማናደድ እኔ ለማናደድ ነው እንደዚህ የምትይኝ ብላ ከዛ ገፍትራት ትገባለች ማለት ነው። እና ዳጊ በድጋሚ ብሌንን ለማናገር ይወስናል። ብሌን እባክሽ እንደዛ አትሁኚ እንደዛ አታርጊ እያለ ስለምናት ነበር። እና እኔ እናንተ ወንድማሞች ነን፣ ካሁን በኋላ አብረን መቀጠል አንችልም፣ እንዲሁም መራረቃችን ጥሩ ነው ዳጊ፣ ሰው በመጉዳት ምንም የምትጠቀመው ነገር የለም፣ እባክህ በንግግር መፍታት ነው እንጂ ሰውን ስለጎዳ ወይም ስለወጋ የምትጠቀም ነገር የለም፣ ስለዚህ አሁን ላይ ብቻዬን መሆን ፈልጋለሁ ስትል ነገረችው። እና እኔ እናንተ ወንድማሞችንን አንድ እናት ነች ያሳደገችን፣ ስለዚህ በጭራሽ እኔ እናንተ ፍቅረኛሞች መሆን አንችልም፣ ስለዚህ ጉዳይ እኮ አውርተን ጨርሰናል፣ ድጋሚ ወደኋላ ለምን ትመለሻለች ስላት አይ የማይሆን ነገር አይደለም ዳጊ ብልና ጥላው ትሄዳለች። ቃል እያየችው ለካ እውነት ነበር፣ ተጣልቶ ነበር፣ እኔ ማታ እኮ አውቄ ነበር። እና በኃይሉ የወጋ ዳጊ ነው ማለት ነው። ወይ ጉድ! በኃይሉ እሱ እንደወጋ ትሰማና እንግዲህ ለሰላም ልትነግረው ተወስናለች ማለት ነው። ተደብቃ እየሰማቻቸው ነበር ማለት ነው። ለካ እነሱ በቃ ወንድማሞች እንደሆኑና ካሁን በኋላ አንድ ላይ እንደሚሆኑ ስትሰማ በጣም ደስ አላት። ምክንያቱም ዳጊን የራሴ ያደርጋሉ ብሎ ዳጊ ከኔ ጋር ባይሆኑ እንኳን ከአንቺ ጋር መቼም አይሆኑም፣ መቼም አይፈልግሽም፣ ልፌ ብለሽ ነው እንጂ እያለች ነበር። ዳጊ የራሴ ከማድረግ ወደ ኋላ ልልም ብላ እየነገረች ዳጊ በጣም ከፍቶት ነበር። ብሌን አልፈልግም ስላለች በጣም ይበሳጫል። እና እባክህ ዳጊ እንደዛ አትሁን ብለው እጅግ ከፍቶት ነበር። ቢሆንም አሁንም ብሌንን የራሱ ለማድረግ እየጣረ ነበር። ነገር ግን እየተበሳጨን ቢሆን ብሌንን ለማናገር ይወስናል ማለት ነው። ነገር ግን ምን እየተፈጠረ እንደሆነ ግራ ይጋባል። አሁንም ቢሆን ብሌንን በጣም ምን ማድረግ እችላለሁ፣ ወንድሜ ነው መራቅ አለብኝ ብላ ስታለቅስ ነበር። እና እንዴት ብላ ከሱ ጋር መሆን እንዳለባትና እንዴት ወደሱ እንደምትመለስ ግራ ይገባትና ይከፋታል። እና እያለቀሰች እያለ ቃል ትመጣና እና ወንድምሽን ተሰናበትሽ አይደለም፣ መቼም እህትና ወንድም ፍቅረኛሞች መሆን አልችልም፣ ስለዚህ ወንድምሽ እኔ እንዳገባ ትፈቅድልኛለሽ ብላ ትጠይቃታለች። ቃል ዞር በይ፣ ምንም ቢሆን ዳጊ ከኔ ጋር እንኳን ባይሆን መቼም ቢሆን አንቺን ሊወድሽ አይችልም ብላ ነገረችው። እና ምንም ብፈጠር አንቺን አይወድሽም ስላት በጣም ትናደዳለች። እንደውም በወድሽ ኖሮ ባለፈው እንደዛ ምጥምጥ አድርጎ ከንፈሬን አይስመኝም ነበረ ብላ ስትነግረው ምንድን ያልሽው? አዎ ዳጊ ከንፈሬን ስሞኝ ነበር ብላ ስትነግረው የሰማሁት ነገር እውነት ነው ዳጊ? የሰማሁት ነገር እውነት ነው ቃል ስማሃታል ብላ ጠየቀችው። ዳጊ በጣም ደነገጠ። ስለምንድነው የምታወሪ? ተረጋጊ እንጂ ብሌን፣ ምንድነው የሰማሽው? ምንድነው ያለችሽ? ቃል የሌለ ነገር ፈጥራ እያወራችሽ አንቺን ለማናደድ እያረገችሽ ነው። ስለዚህ እባክሽ ያልተፈጠረ ነገር እሷ የምታወራው ነገር በጭራሽ ማመን የለብሽም እያላት ነበር። ዳጊ ቆይ ምንድነው ማመን የሌለብኝ? ስማታል ወይንስ አልሳምካቱም? እሱም ብቻ መልስልኝ ብላ ጨወችበት።
ብሌን ተረጋጊ እባክሽን እያላት ነበር። ዳጊ መረጋጋቱን እየተረጋጋሁት ነው። አሁን እውነቱን ብቻ እንድትነግረኝ እፈልጋለሁ። ቃልህ ስማታል ወይንስ አልሳምክም? እውነቱን ብቻ ንገረኝ እያለ ወደኋላ ተመልሶ እያስታወሰ ነበር። እሱ ሳይሆን እሷ እንደሳመችው ነገራት። እኔ አልሰምካቱም፣ እሷ ነበረ ድንገት እየሳመችኝ ብሎ ነገራት። እና ቃል ነገረችኝ ውሸት አይደለም የተፈጠረ ነገር አለው ብዬ ስጠይቅ እኮ ምንም እንደሌለ ነበር የነገርከኝ። ታዲያ ለምንድን ነው ዋሸኝ? ዳጊ ሲጋ በቃል የእናንተ ጉዳይ ብላ ትሰናበተዋለች ማለት ነው። ዳጊ ብሌን እንደምታስቢ አይደለም እባክሽን ተረጂ እያላት ነበር። ወደ ተመልካቾቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። አስቱ ነኝ።